በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል። ተከብራችሁ አድማጮቻችን እንደምን አላችሁ? ይህ በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን ነው። በዚህ ፕሮግራማችን በማህበራዊ ሚዲያ ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታነትን በጥልቀት እንፈትሻለን። መረጃ ኃይል ነው፣ ሐሰተኛ መረጃ ደግሞ አጥፊያ ኃይል። እርሶም የሚደርሱትን መረጃ ከማመኑ እንደዚሁም ደግሞ ሼር ከማድረጎት በፊት አፍታ ቆም ብለው እንዲያስተነትኑ እንደዚሁም እውነታውን እንዲያጣሩ እያሳስብን ለዛሬ ያዘጋጀናቸውን የተፈተሹ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በቀዳሚነት ወዳደረግነው መረጃ ስናልፍ የትግራይ ጊዜያዊ አስተዳደር ባለስልጣናት በርካታ ቢራ ሲጠጡ ስለሚያሳየው ምስል እንነግራችኋለን። አድማጮቻችን በማህበራዊ ሚዲያ ላይ በተለይም በፌስቡክና ትዊተር ላይ የትግራይ ጊዜያዊ አስተዳደር ባለስልጣናት በርካታ ቢራ ሲጠጡ የሚያሳይ ከተለያዩ ትንታኔዎች ጋር ሲሰራጭ ተመልክተዋል። እነዚህ ልጥፎች በአብዛኛው ትግራይ ጊዜያዊ አስተዳደር ለሰራተኞቹ ደሞዝ በጊዜን አለመክፈሉን እንደዚሁም በርካታ የክልሉ መንግስት ሰራተኞች ለከፍተኛ ችግር መጋለጣቸውን በመጥቀስ ባለስልጣናቱ ግን በቢራ እንደሚጫወቱ ትንታኔዎች እየተሰጡ ተጋርቷል። ከልጥፎቹም በርካታ በትግርኛ ቋንቋ የተጻፉ ሲሆን የክልሉ አስተዳደርን የሚተቹ ይዘቶች መሆናቸውን ትርታ ቼክ ተመልክቷል። በመሆኑም ትርታ ቼክ የምስሉን እውነተኝነት ለማረጋገጥ ምርመራ ያደረገ ሲሆን ኤአይ ኦር ኖት የተሰኘውን ምስሎች በሰው ሰራሽ አስተውሎት ሲሰሩ የሚያጣራልንን መሳሪያን ተጠቅሟል። በመሆኑም ምስሉ ከዚህ በፊት የነበረና ምንም አይነት የቢራ ድርድሮች የማይታዩበትን ነገር ግን የክልሉ ባለስልጣናትን የያዘውን ምስል በሰው ሰራሽ አስተውሎት መቀናበሩን ለማረጋገጥ ተችሏል። በመሆኑም ትርታ ቼክ ማህበራዊ ሚዲያው ላይ በተለይም በፌስቡክ እና በትዊተር ላይ ከተለያዩ ትንታኔዎች ጋር የተሰራጩትንና የትግራይ ጊዜያዊ አስተዳደር ባለስልጣናት ጋር በርካታ ቢራ ሲጠጡ የሚያሳይ የተባሉ ምስሎች ሐሰተኛ ናቸው ሲል በይኗቸዋል። በማስከተል ከአማራ ክልል መከላከያ እንዲወጣ የሚያሳስብ ሰልፍ መካሄዱን ያሳያል ስለተባለው ምስል እንነግራችኋለን። ተመስገን ኃይሉ የሚል ስም ያለው የፌስቡክ ገጽ በዚህ ሳምንት ህዝብ ይናገራል የብልጽግና መንግስት አማራ ክልል ያስገባውን መከላከያ ሰራዊት ያስወጣ ከሚል ጽሑፍ ጋር ሰላማዊ ሰልፈኞች የብልጽግና መንግስት አማራ ክልል ያስገባውን መከላከያ አስወጣልን የሚል መፈክር በባነር ይዘው የሚታዩበትን ፎቶ አያይዞ አጋርቷል። ይህ የትርታ ቼክ ዜና እስከሚሰራበት ሰዓት ድረስ ብቻ ልጥፉ ከ100 በላይ ሰዎች ሪያክት ያደረጉበት በርካቶችም ያጋሩት መሆኑን ተመልክተናል። ይሁን እንጂ ትርታ ቼክ የምስሉን እውነተኝነት ያጣራም ሲሆን በጉግል የምስል መፈለጊያ ጉግል ሌንስን ተጠቅሞ ምስሉን ተመልክቷል። በውጤቱም መሰረት ምስሉ ከዚህ ቀደም ማለትም በታህሳስ 9 2017 ዓ.ም በአማራ ክልል በተደረገ ሰልፍ ላይ የተነሳን ፎቶ በአርቶት በማቀናበር ዳግም ጥቅም ላይ መዋሉን ለማረጋገጥ ተችሏል። በመሆኑም ኦሪጂናል ምስሉ ላይ የሚታየው የባነር መፈክር መንግስት ለሰላም መስፈን የሚወስዳቸው እርምጃዎችን እንደግፋለን የሚል ነው። ትርታ ቼክም ይህንን ምስል ሐሰት ሲል የበየነም ሲሆን የማህበራዊ ሚዲያ ተጠቃሚዎች ምስሎችን ፈጥነው ከማጋራት ከማመን በፊት ተገቢውን ማጣራት እንዲያከናውኑም ያሳስበናል። በማስከተልም አቶ ሽመልስ አብዲሳ በሕክምና ላይ መሆናቸውን የተለያዩ ምስሎች ሲያሳዩ ሰነባብቷል። በርከት ያሉ የፌስቡክ አካውንቶች የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ በገጠማቸው የጤና ሁኔታ ምክንያት ከሀገር ውጭ በሕክምና ላይ መሆናቸውን ከተለያዩ ምስሎች ጋር ሲያጋሩ ተስተውሏል።
ከነዚህ የፌስቡክ ገጾች መካከልም አንዳንዶቹ ርዕሰ መስተዳደሩ በተባበሩት አረብ ኤሚሬቶች አቡዳቢ ላይ ሕክምና ላይ መሆናቸውን ጠቅሰው አያይዘውም በሆስፒታል አልጋ ላይ በሕክምና ላይ ሆነው የሚታዩበትን ፎቶ አጋርቷል። ትርታ ቼክም በምስሎቹ የምስሎቹን እውነተኛነት ላይ ማጣራት ያካሄደ ሲሆን ምስሎቹ በኤአይ ሲሰሩ ሊለዩልን ከሚችሉ መሳሪያዎች መካከል ኤአይ ኦር ኖት የተሰኘውን በሰው ሰራሽ አስተውሎት የተሰሩ ምስሎችን የሚመረምር መሳሪያችንን ተጠቅመናል። በውጤቱም ምስሎቹ በሰው ሰራሽ አስተውሎት የተሰሩ መሆናቸውን ለማረጋገጥ ችለናል። ምስሎቹም የተጋሩትበትም አውድ በማህበራዊ ሚዲያ ላይ ርዕሰ መስተዳድሩ አቶ ሽመልስ አብዲሳ በገጠማቸው የጤና እክል ምክንያት በተባበሩት አረብ ኤሚሬቶች አቡዳቢ ሕክምና ላይ መሆናቸውን የሚጠቁሙ መረጃዎች መሰራጨታቸውን ተከትሎ ነው። መረጃዎች እንዲህ ባሉ ጊዜያት ተዛብተው ሊሰራጩ ስለሚችሉ መሰል ምስሎችን ከማጋራታችን በፊት ተገቢውን ማጣራት እንድናደርግ ትርታ ቼክ ያሳስባል። በመጨረሻም ፋኖ ጸረ ድሮን መሳሪያ መታጠቁን ለማሳየት ስለተሰራጩ ምስሎች እውነታውን እንነግራችኋለን። ከሰሞኑ ቲክቶክ፣ ትዊተርና ፌስቡክን ጨምሮ በተለያዩ የማህበራዊ ሚዲያ ላይ በተለያዩ ገጾች አማካኝነት በእጃችን ገብቷል ድሉ የአማራ ፋኖ ብሔራዊ ኃይል ንቅናቄ ነው ከሚል ጽሑፍ ጋር ምስሎች መጋራታቸውንም ተመልክተናል። ይዘቶቹም የፋኖ ታጣቂዎች ጸረ ድሮን መሳሪያን መታጠቁን የሚገልጹ ሲሆኑ በእጃችን ገብቷል በሚል በስፋት ሲዘዋወሩም ተመልክተናል። በመሆኑም ትርታ ቼክ እየተዘዋወሩ ባሉ ምስሎች እውነተኝነት ላይ ምርመራ አድርጓል። ምስሎቹ በኤአይ ሲሰሩ ሊለዩልን ከሚችሉ መሳሪያዎች መካከልም ኤአይ ኦር ኖት የተሰኘውን በሰው ሰራሽ አስተውሎት የተሰሩ ምስሎችን መመርመሪያ መሳሪያዎችን የተጠቀመም ሲሆን በውጤቱም ምስሎቹ በሰው ሰራሽ አስተውሎት የተሰሩ መሆናቸውን ለማረጋገጥ ተችሏል። ከዚህም በተጨማሪ ምስሎቹ ላይ ባደረግነው የእይታ ዳሰሳ ምስሎቹ በስተቀኝ ግርጌ ላይ ጄሚናይ የተሰኘ ባለቤትነቱ የጉግል የሆነ የሰው ሰራሽ አስተውሎት ምልክት የታተመበትም ሲሆን ይህም ምስሎቹ በጄሚናይ በሚሰሩበት ጊዜ የሚኖር የዋተርማርክ መሆኑን ልብ ይሏል። በመሆኑ ምስሎቹ ሐሰተኛ በመሆናቸውን ትርታ ቼክ ሊያረጋግጥ ችሏል። አድማጮች ለዛሬ የፈተሽናቸው መረጃዎች እነዚህን ይመስላሉ። እናንተም ጥርጣሬ የገባችሁ እውነቱ ቢጣራ የምትሉት መረጃ ያለ እንደሆነ በማህበራዊ ሚዲያችን በዩቲዩብ ገጻችን ኮመንት ላይ ልታደርሱን ትችላላችሁ። ታዲያም የትርታ ቼክ ቡድናችን አጣርቶም እውነታውን ወደ እናንተ ያቀርብላችኋል። ሁሌም ያስታውሱ፣ ከማጋራቱ በፊት ያጣሩ። በትርታ ኤፍኤም 97.6 አብራችሁን ስላነበራችሁ እጅግ አድርገን እናመሰግናለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።